ምን ይመስላል ያንተ ትጋት ያንተ ዲሲፕሊን አንድ ክርስቲያን ሊኖረው የሚገባው ትጋትና ዲሲፕሊን? ቤቴ ሰነፍ አይደለም። ሜዳው እየጠበበ መጥቷል። በእነዚህ ውስጥ ግን በልዩነት የሚያስኬድ ግን መንፈስ ቅዱስ አለ። እንደ ጥሪ ስራን የመመልከት ነገር ብዙ አይታይም ብዙዎቻችን ጋርና አንተስ በዚህ ነገር ያለ ልምምድ ምንድነው? ሐሳብ ስነጋች አረባክተው እንትናን አታዩም እንዴ? ባንቺ ሐሳብ ፌል ያረጉ ሰዎችን ነግረው አንቺን በውስጥሽ ያለው ነገር የሚገሉ ሰዎች አሉ። ምን ሆነናለን ቀጥለን ስራ ጥሩ ነው ሳይሆን ምን ስራ አለ? እኔ አሁን እንደ ሀገር ብትጠይቂኝ ምን ስራ አለ ከምትኝ የቱል ስራ ብዬ ነው ማስበው። ምንድነው አንድ ሰው አንድ ክርስቲያን በቢዝነስ ዓለም ተሰማርቶ ስኬታማ እንዲሆን የሚያደርገው መርህ ምንድነው ትላለህ? ለምሳሌ አትሌት ኃይሌ ገብረስላሴ ሩጫ ጥሪው ነው ብንልስ ነው ማለት አንችልም። እግዚአብሔር በውስጥ የከጨመረው ግን የሚያቆመኝ የለም። የሚያቆመኝ የለም ግን ሲባል ግን ለነገሩ የሚያስፈልገው ዲሲፕሊን ያስፈልገኛል። ስራ ጥሪ ነው ብለህ ታምናለህ ወይ? ሁሉ ጊዜ እኔ ልጄን ምድር ነው ይመስልኝ ለነገሩ የምሰጠው ጊዜ ተግዳሮቶችን እንዴት ነው አልፎ እግዚአብሔርን ያከበሩ ስቲል ደግሞ ስኬታማ የሥራ የቢዝነስ ሰው ሆኖ መቀጠል የሚቻለው? ህሊናዬን ሳይቆረቆረኝ ጥሩ እንቅልፍ ይወስደኝ። የሚገባኝን ገንዘብ ነው ወሰድኩት። ሰዎቹ አላዘኑብኝ። ወደ አዲስ ነገር መግባት ምን ልስራ ምን ላድርግ እያሉ ለሚሉ ሰዎች ጥቂት እንደው ታካፈላቸው መርህ ካለ? ሳያሽ የበላ ዝንጀሮ ሲሰል ያድራል ይባላል። ወይንም አጥብቆ ያሰረ ዘቅዝቆ ይሸከማል የሚባል አባባል አለ። ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ የኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትግስት እጅጉ ነኝ። ዛሬም በሰዓታችን በኒቆዲሞስ ሾው ዩቲዩብ ቻናል እና በኤልሻዳይ ቴሌቪዥን የምትከታተሉትን የእንግዳ ፕሮግራም ይዤላችሁ መጥቻለሁ። አብራችሁን ቆዩ። የተወዳችሁ ተመልካቾች ልዩ ልዩ እንግዶችን እየጋበዝኩኝ እናንተን የሚጠቅም የሚያንጽ የሚያበረታ ነገር ማቅረቤን ቀጥያለሁኝ። ዛሬም ደግሞ እጅግ የተወደደ ወንድም ይዤላችሁ መጥቻለሁ። ወንድማችን ወንድም ሰለሞን ሙልጌታ ይባላል። በልዩ ልዩ ዘርፎች በጣም እግዚአብሔር የረዳው እግዚአብሔር መንገዱን ያቀናለት እግዚአብሔር ለሱ ካደረገለትና በሱ ካደረገው ብዙ የሚያካፍለን ነገር ያለው ወንድም ነው። ከሱ ጋር በሚኖረን ቆይታ እንደ ሁሉ ጊዜው እንደምትጠቀሙ አምናለሁኝ። በድጋሚ አብራችሁን ቆዩ። ሶል ያልኩ ቀጥላለሁኝ። እንግዲህ እንኳን ደህና መጣ። እንኳን ደህና ቆይት ጂ። እንግዳይ ስለሆንክ በጣም ደስ ብሎኛል። የተዋወቅ ነው አጋጣሚ አንተ አንድ በመታገለግለው አገልግሎት በሆሊቢት ሳውንድ ወርሺፕ ሚኒስትሪ አማካኝነት ነው መጥቼ ስቱዲዮአችሁን ጎብኝቼ እየሰራችሁ ያላችሁትን ስራ ሰምቼ በጣም እግዚአብሔርን ስለናንተ አመስግኜ ይሄ ነገርማ ወደ ሚዲያ መምጣት አለበት የሚል ሐሳብ መጥቶ ነው እንግዲህ ዛሬ ይሄን ልንነጋገር ቁጭ ያልነው። ከዛም ባሻገር ደግሞ አንተን ማወቅ እንፈልጋለን። በልዩ ልዩ መስኮች እግዚአብሔር ብዙ ስኬቶችን ሰጥቷል። ስኬታማ የቢዝነስ ሰው ነህ። በልዩ ልዩ መድረኮች ኢንተርናሽናል መድረኮችን ጨምሮ ተናጋሪ ነህ። የተለያዩ ስራዎችን የምትሰራ ሰው ነህና ካንተ ብዙ የምንካፈለው ነገር አለ ብዬ አምናለሁኝ። ዛሬ እስኪ ራስህን አስተዋውቀንና ወደ ፕሮግራሙ ዘልቀን እንገባለን። አመሰግናለሁ ጂ። እንግዲህ ያው እንደተናገርሽው ስሜ ሰለሞን ሙልጌታ ነው። እንግዲህ ላለፉት 25 አመት እንግዲህ በጌታ ቤት አሳልፌያለሁ። የሶስት ልጆች 15 አመት የ13 እና የ8 አመት የሴት ልጆች አባት ነኝ። ሁለት ወንድ ናቸው። እንግዲህ ከዚህ ቀደም ካነሳሻቸው ነገሮች ስንጀምር እግዚአብሔር በመሰራቸው ነገሮች በአጠቃላይ በሚባል ደረጃ አቅም ሲሆነኝ ሞገስ ሲሆነኝ ሲያሳካልኝ በተላላቆች መካከል ራሴን እንድገኝ ሲያደርገኝ አይቼዋለሁ። እና በዚህ ሁሉ እንግዲህ ተሳካ ተብሎ ከታሰበ የስኬቴ ሁሉ ሚስጥር ጌታ ኢየሱስ ነው። ሲቀጥልም በብዙ መድረኮች ላይ ደግሞ የመቆሜና የመታየት የመፈለግ ሚስጥር ብለሽ ስታስቢው ቤተክርስቲያን በጣም ባለውለታዬ ናት። ምክንያቱም ዓለም ዝም ብለሽ ውጭውን ስትመለከቺው ለሁለተኛ ቦታ የላትም። ቤተክርስቲያን ደግሞ መጽሐፍ እንደሚናገር እናንተ ደካሞች ሸክማችሁ የከበደ የሚለውን መርህ ተግባራዊ በኔው ታደርጋለች። ደክሞኝ ዝዬ ማንንም ሊያነሳኝ በማይችለው ሰዓት ጌታ ኢየሱስ ክርስቶስን እንደግል አዳኜ አድርጌ ስቀበል የዛሬ 25 አመት ማንንም ባላየኝ ሰዓት ማንንም ቦታ ባልሰጠኝ ሰዓት እንደዛሬው እንደዚህ ባልሆንኩበት ሰዓት ነገኮ ሰው ይሆናል ብላ ቁጭ አድርጋ ደህንነት አስተምራ አስጠምቃ ከዛ በኋላ ኃላፊነቷን ተወጣ ዛሬ እዚህ ደርሻለሁ። ቀድም ያነሳሻቸው አጠቃላይ ሐሳቦች የኔ ነገር ሁሉ ተሰብስቦ ቢጨመቅ የሥራው ባለቤት እግዚአብሔር ነው። ሞገስ የሆነኝ እግዚአብሔር ነው። በዝርዝር በኋላ ምናልባት ልንመጣባቸው ብንችልም ስለዚህ ባለውለታዬ ናዝሬቱ ኢየሱስ ነው።
ከዚህ ቀጥሎ ደግሞ ኃላፊነቷን የተወጣችው ቤተክርስቲያን ናትና ቤተክርስቲያን ባለውለታዬ ናት። ዋው እግዚአብሔር ይመስገን። እንደ ወደ ኋላ የመመለስ ጉጉት በልቤ ያደረ የዛሬ 25 ዓመት ይህንን ጌታ ህይወትህን እንደዚህ ለወጣውን ጌታ ወደ ህይወትህ ያስገባህበት ሁኔታ ምን ይመስል ነበር? እሱን ሳስብ በጣም ኢሞሽናል ያደረገኛል። ምክንያቱም እንዳልኩሽ ነው 25 ዓመት ለኔ ዛሬ ነው፣ ሩቅ አይደለም። ኢየሱስ ወደ እኔ ህይወት ባይገባ ዛሬ ሰለሞንን በህይወት ላናገኘው እንችላለን። ተወልጄ ያደኩት 4 ኪሎ አካባቢ ነው። ሰፈሩ ያው ይታወቃል ምን አይነት ሰፈር እንደሚሆን። ወንጌል የመሰከረልኝ ሰው የለም። አንድም ቀን ኢየሱስ ያድናል ብሎ ሰው የነገረልኝ የለም። ግን በኋላ ላይ ግን ይሄን ጌታ ካገኘሁት በኋላ ግን ብዙ ሰዎች ይጸልዩልኝ እንደነበር ግን ሰማለሁ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን እንደምታደርግ በእኔ ህይወት ላይ አይቼዋለሁ። ስለዚህ ምንድነው የሆነው? እኔ የምኖርባት አካባቢ 4 ኪሎ አዲስ ኪዳን መጥመቂያት ቤተክርስቲያን የምትባል ቤተክርስቲያን ነበርችና አንድ ቀን ምሽቴ ጥሩ አልነበረም። ጧት ላይ ተነስቼ ወደ ቤተክርስቲያን ሄድኩት። ዝም ብዬ ነው የገባሁት፣ ሰፈራችን ስለነበረ ብቻ ማለት ነው። ማንም ሰው አልጋበዘኝም። እና ክርስቲያኖች መንገድ ላይ ሲመሰክሩ ሰው ሲናገራቸው ለምን ተናገሯቸዋላችሁ መብታቸው ነው የሚል ሙግት ምፈጥር ሰው ነበርኩኝ። መብታቸው ነው ላለው ግን አልሰማቸው፣ በቃ አልሰማቸው። ከዛ ገባሁኝ። ከዛ አጋጣሚ ሆኖ ዶክተር ወዳጄነ ነበር የሚሰብክ ነበር። እሱ ደግሞ ዶክተር ወዳጄነ ደግሞ ከዛ በፊት አንድ የሆነ ጉዳት ደርሶብኝ ቆስዬ ወደ ሆስፒታል ሲወስዱ እሱ ጉድ ሼፐርድ የሚባል የእናቶችና ህፃናት ሆስፒታል ነበር። ሰፈራችን አካባቢ ስለነበረ እንዲህ አለ ተባለ። ከኔ ጉዳት ጋር ባይገናኝም ለኢመርጀንሲ ሲያስገቡኝ ጃኬቱን ጀስ ኮቱ እንደለበሰ ሲወጣውን ሲገባ አግኝቶ እሱ ነው እርዳታ ያደረገልኝ። እና ይሄ ሰው ቆሞ ሲሰብክ አየሁት። ታስታውሰዋለህ? አስታውሰዋለሁ። ከዛ ሲሰብክ ነገር ግን የሚያጸናችሁ በመከራ የሚያድናችሁ ጌታ የታመነን ሁለተኛ ተሰሎንቄ 3:3 ነበር የሚሰብክ የነበረውና ይሄ ሰውዬማ ያኔ ማደንዘዣ ወቅቱ ነበር እንዴ ስለኔ የሚያወራው አይሆን እኔ ያወራውት ነገር ሁላ እስኪመስለኝ ድረስ ተበሳጨ ነበር። ቁጭ ብዬ እግዚአብሔር ይናገራል የሚለውን ነገር ስለማላቀው ማለት ነው። ብዙ ነገር ተናገረና በጣም ተነካሁኝ። ስለሚያውቅህ የሚናገር ነው መሰለኛው እና መንፈስ ቅዱስ የሚለውን የትርጉም ስለማላቀው ማለት ነው። ጨረሻ ላይ ምንድነው የሆነው? ጌታን የምትቀበሉ ሲባል ሃይ እንዲማ ሊሆንም አልካለነሳም አልኩኝ ከራሴ ጋር። ከዛ ሰው ከወጣ በኋላ ወንጌል የተረፈ ፍሬው የሚባል ወንድም ነበር እዛው። እሱ ሲሄድ ነካውትና ጌታን መቀበል ፈልጋለሁ አልኩት። ጨርሲል ግራና ቀኙን አይቼ በጣም ደስ አለው። እሱም ደግሞ ያቀኛለም ከዛ ፊት እዛው አካባቢ ላይ ይታወቃሉ ጥሩ ባለው ነገር። እዛ ሐሙስ ዕለት 4 ሰዓት ላይ ናለኝ ደህንነት ትምህርት ጸልይልኝ ንስሐ አስገባኝ 4 ሰዓት ናለኝ። የሚገርምሽ የካቲት 16 ነው እንግዲህ 1992 ማለት ነው። ቀኑ ውድ ቀን ነው አስታውሳለሁ። ጾም ያዣ ቀን ነው። ጓደኞቼ ምሳን ብላ ብለውኝ በላሁኝ። የሚጠጣ ነገር ሲቀርብ ተነስቼ ጥዬ ወጣሁ። በቃ የዛኑ ቀን ማለት ብዙ ነገሮች አብሮኝ የነበሩ ሰው በሆነም ማለት ነው። በቃ ቁርጥ አይነት ነገር አለ አይደል? እና ሐሙስ 4 ሰዓት 10 ጉዳይ እኔ ቸርች ደርሻለሁ። በቃ ተማርኩኝ። ደህንነት 6 ወር ነበር ያኔ ተጠመቅኩኝ። የምታየው ሰለሞን ዛሬ እዚህ ጋር ሆነ። እንደዚህ ነው በቃ ጌታን ያገኘሁትና ዶክተር ወዳጄንንም አንድ አግኝቼ ሰነግረው በጣም ተደነቀ ማለት ነው። ዛሬ አሁን መንፈስ ቅዱስ እንደሚናገር በጉባኤ ሰዎችን እንደሚነካ ሰባኪው ተነግሮት ሳይሆን መንፈስ ቅዱስ ስለ አንድ ሰውም ግድ እንደሚለው በእኔ ህይወት ያን ጊዜ አይቻለሁና ወደ ኋላ ሲሄድ እንደዛ ሆነ። ከዛ እግዚአብሔር በየጊዜው በህይወቴ እየረዳኝ እያገዘኝ ከማስበው ነገር ሁሉ በላይ ነገሮችን እጄ ላይ ሲያቀርብልኝ ሲጥለው አቅም ሲሆነኝ ሞገስ ሲሆነኝ መቼም ታች ላይ ብዬ ባላወራሽ ሁሉንም አክሰስ ማድረግ የምችልበትን ሞገስ ሰጠኝ። የትኛውም ከኔ ወይንም ከቤተሰቦቼ የተሰጠኝ ከትምህርት ቤት ያገኘሁት ምናምን ነገር ሲያው አቅም ሆነኝ አገኘዋቸው ሁሉንም ነው ማወራሽ በቃ። እና ሳገኛቸው እግዚአብሔርን እንዳመሰግን ሁሉ ጊዜ ሪማይንድ ያደርገኛል ምኑ የመጣሁበት መንገድ የተገኘሁበት መገኘት። እና እሱን ሳስብ ሁሌ እንዳልኩሽ ደስ ይለኛል እንባዬ ይመጣል የደስታ ማለት ነው። እና
ጌታዬን አመሰግናለሁ በጣም ትችዬ አሜን ሰባኪም ነህ ደግሞ አንደ ነገሩ እንግዲህ ያው እድሉ ሲገኝ ሰው ካለው ትችዬ ሰው ካለው አንዳንድ መድረኮች ላይ ሰበካቸውን ስብከቶች እያየሁኝ ነበር እግዚአብሔር ይመስገን እግዚአብሔር ይመስገን እንግዲህ ዛሬ ካንተ ጋር በስፋት እንድናነሳ መፈልገው አንድ ዋና ሐሳብ ተመልካቾቼም እንደው ይተቀማሉ ከዚህ ሁላችንም እንጠቀማለን ብዬ ያሰብኩት ሐሳብ ምንድነው ስራና ክርስትና የሰው ትጋትና የእግዚአብሔር ባርኮት የሰው ዲሲፕሊንና የእግዚአብሔር ሞገስ የሚሉትን ነገሮች ካንተ ጋር ዛሬ በደንብ ብናነሳ ደስ ይለኛል ለምን በስራው ዓለም ስኬታማ ሰው ነህ የምትሰራቸውን ስራዎች ቆየት ብለን እናነሳቸዋለን እንደው ስለ ስራዎቹ ለማውራት ሳይሆን ያንተ ዲሲፕሊንና የእግዚአብሔር ባርኮት ይቱ ጋር እንደተገናኙ ምን አይነት ሚዛናዊ በሆነ መልኩ እንደ ክርስቲያን የኛንም የእግዚአብሔርንም ይዘን መጓዝ እንድንችል ተመልካቾችም እኔም ከዚህ እንማራለን ብዬ ስላሰብኩኝ ነው እሱን ምናነሳው እስኪ ከሆሊ ቤት ሳውንድ ወርሺፕ ሚኒስትሪ እንጀምር ይሄ የወርሺፕ ሚኒስትሪ እንግዲህ አሁን በጣም ተጽዕኖ እየፈጠረ ያለ ትልልቅ ኢቨንቶችን እያዘጋጀ ያለ በቅርብ ጊዜ የነበረውን በጣም እጅግ ስኬታማ የነበረውን የመጋቢ ተከስተ ጌትነትን ኮንሰርት ጨምሮ ትልልቅ ፕሮግራሞችን እያከናወነ ያለ ሚኒስትሪ ነውና አላማው ምንድነው እንዴት ተጀመረ እናንተ የምትሰሩበት የትጋታችሁ መጠንና የእግዚአብሔር ባርኮት የቱ ጋር የተገናኘው የሚለውን ነገር ማወቅ እንፈልጋለን አመሰግናለሁ እንግዲህ እንዳልሽው ከዚህ ከሆሊ ቤት ወርሺፕ ሳውንድ ሚኒስትሪ እንግዲህ እኔ ስናገር ብዙ ጊዜ ከተቋቋመ 40 ዓመት ሆኖታል አለው ምንድነው 40 ዓመት ሆነ ስልሽ እንግዲህ ዛሬ 33 ዓመት በፕሬዝዳንቱ በዶክተር ያሬድ ኢሳያስ ልብ ውስጥ እግዚአብሔር ይሄንን ነገር ፈጥሯል 7 ዓመት ይያለ ማለት ነው 7 ዓመት ሆኖ ሆሊ ቤት በሱ ውስጥ ነበር ስሙ ባይሰየም ይሄ አገልግሎትን ለማገልገል የተለያዩ ነገሮች ያደርግ እንደነበረ ከሱም አፍ ከቤተሰቦቹም የመስማት እድል አግኝቻለሁ ስለዚህ ስራውን ከጀመርነው እኛ 4 ዓመት ቢሆነንም በሱ ልብ ግን ከተጸነሰ ከ7 ዓመቱ ጀምሮ እኔ 40 ዓመት ሞላው ብዬ አወራለሁ ሚደንቀኝ በ7 ዓመቱ የነበረው ነገር እድሉ ሲገኝና የማድረግ አቅሙ ሲገናኝ ያንን ነገር ማድረጉን ኮሚትመንቱን እዚህ ጋር ተመለከቻለሽ ማለት ነው ያ የልጅነት ህልምሽን ይሄ ነገር ሲኖረኝ ማለት ሐሳብ ይኖርና አቅርቦቱ ላይኖር ይችላል አቅርቦቱ ሲኖር ደግሞ አቅርቦቱ የሚፈጥራቸው የተለያዩ ነገሮች ስለሚኖር በልጅነት የነበር ህልምሽን አለመጣል ትልቅ ብሌሲንግ ነው ትክክል ከዛ ያው ከዚህ እንዳልኩሽ የዛሬ 4 ዓመት ይሄ አገልግሎት ወደ መሬት የሚወርድበት አጋጣሚ ተፈጠረ እንግዲህ የኔ ህይወቴ አንዱ አጋጣሚ ነው እንግዲህ ሆሊ ቤት ማለት ነው ቀደም ካነሳናቸው በርካታ ነገሮች እንዳንዱ የምንወስደው ነው ስለዚህ ያው ይሄንን ነገር ለማድረግ በሱ ከዛ ፊት የሚያደርጋቸው ነገሮች እንደተጠበቁ ሆነው ሆሊ ቤት ወርሺፕ ሳውንድ ሚኒስትሪ በምን አይነት መንገድ ወደ መሬት መውረድ አለበት የሚለውን ሐሳብ እንድሰራው ማለት ወደ መሬት እንዲወርድ ኃላፊነቱ ያው ተቀበልኩኝ ማለት ነው ስንቀበለውና ስንጀምረው እዚህ ደርሳል ተብሎ ለተመልካች ባይታሰብም ነገር ግን ምን ማድረግ እንዳለብን እናቅ ነበር ስብስቡ በጣም ጥሩ ስለነበር እግዚአብሔርን አመሰግናለሁ ዛሬ እንደዚህ ብዬ የምናገረው ከጀርባዬ እኔ በጣም በርካታ ልጆች ስላሉ ማለት ነው እዚህ ለመድረሱ ሰለሞን ብቻ ቢያወራ ሰለሞን ብቻ የሰራው ነገር ስለሌለ ባንድ መጅ አልተጨብጭቦ ምንም የሚመጣ ድምጽ ስለሌለ በርካታ ልጆች አሉ በሁሉ በተሰጣቸው የሥራ ኃላፊነት ነገራቸውን የሚወጡ ማለት ነው ስለዚህ ሲጀመር በዋናነት የተቋቋመበት ዓላማ እንደ ቀደም ደናካልሽ እንዳሰብኩት በዚህ በዝማሬው አገልግሎት ሐሳባቸው ውስጣቸው አቅም ይኖራቸው ልጆች መዝሙራቸውን ወደ ህዝብ ወደ ክርስቲያኑ ለማድረስ ያለባቸውን ተግዳሮት ሙሉ ለሙሉ መቅረፍ የሚያስችል ስቱዲዮ መገንባት ነበር ይሄ ስቱዲዮ ሲቋቋም ከማንንም ገንዘብ የማይቀበል ነው ምንም እሱ አያስፈልግም ተብሎ ታመነበት ከዛ እንዳየሹ ስቱዲዮ በጣም ኦርጋናይዝድ ነው በጣም ዘመናዊ ሆኑ እንግዲህ ዘመኑ ያፈራቸው የሙዚቃ መሳሪያዎችም ሆኑ ሚክሰሮችም እንደውም አንዳንዶቹ ነገሮች ሀገር ውስጥ አሉ ወይ ሌላ ቦታ ብለንም አንደፍራቸው ቃዎችን አሟልቶ ከዛላ ያው ለዚህ አገልግሎት የሚሆኑት ልጆች በመምረጥ ያው ስራው ተጀመረ ስራው ሲጀመር እንግዲህ ራሱን የቻለው ምንድነው ዘማሪዎች መዝሙር ያላቸው
መዘመር ፍላጎት ያላቸው በአቅም ችግር በገንዘብ ችግር የመጡትን የነሱን መዝሙር ወደ አድማጩ ወደ ተመልካቹ ለቤተክርስቲያን ስጦታ አድርጎ ማቅረብ የሚቻልበትን ፕላትፎርም ማዘጋጀት ነበር። እሱ እንዳየሽው እንግዲህ ዩቲዩብ ቻናሉ ላይም እንዳለው እግዚአብሔር በጣም በተሳካ መንገድ ነገሮችን ያቃና እዚህ ደርሷል። ከ50 ያላነሱ ዘማሪያኖች መተው ሙሉ ለሙሉ ድምጻቸውን መቀዳት ብቻ ሳይሆን በቪዲዮ የተደገፈ በምስል አየር ላይ እንዲውል ያንን ደግሞ ማንም ሰው እንደፈለገ ዳውንሎድ ያደረገ መጠቀም እንዲችል ሁኔታዎች ተመቻችተው በርካታ ሰዎች ከመዘመር ባሻገር ያንን መዝሙር ደግሞ ብዙዎች በሚሊዮን የሚቆጠሩ ባሉበት ሆኖ ሰምተው እንዲጽናኑ እግዚአብሔር እንዲያመሰግኑ እንዲባረኩበት ትልቅ እድል የፈጠረ ነው ማለት ይቻላል። እንግዲህ እኔ ሄጄ ስቱዲዮን እንደጎበኘሁት እንዳየሁት አንተም ቅድም እንዳነሳኸው በጣም ዘመናዊ የሆኑ በጣም ኤክስፔንሲቭ የሚባሉ አይነት እቃዎች ናቸው ያሉት። በጣም ደስ የሚል በጣም ዌል ኦርጋናይዝድ የሆነ ስቱዲዮ ነው ያላችሁ። ዝማሬ መስራት ምን ያህል ከባድ ነገር እንደሆነ ለአንድ ዘማሪ እኔም እንደ ዘማሪ ማቀዋለሁኝ። አንድ መዝሙር ስቱዲዮ ገብቶ ሰርቶ አውጥቶ ለሰዎች እንዲደርስ ማድረግ እንደሚታሰበው ቀላል ነገር አይደለም። ሰዎች ከፍተው አንዴ ሰምተው እንደሚያሳልፉት እንደዛ ቀላል አይደለም እናውቀዋለንና እንደዚህ አይነቱን ከባድ ኃላፊነት ስትወስዱ መቼም የሙዚቀኞች አሉ የተለያዩ ወጪዎች አሉና እነዚህ ነገሮች በምን መልኩ ነው እናንተ የምትሸፍኑት? እንግዲህ ቅድም እንዳልኩሽ ከማንም ገንዘብ አንቀበልም ሚኒስትሪው አይቀበልም ብለን ስንናገር ልጆቹን መተው ያን ነገር ሲያደርጉ የሚከፍሉት ነገር የለም። ነገር ግን እዛ ውስጥ ያሉት የሚያገለግሉት ልጆች ግን ያው አገልግሎትም ነው ሁለተኛ ፕሮፌሽናል ናቸው። ስለዚህ የሚያስፈልጋቸውን ነገር በበቂ ደረጃ እንኳን በቂ ነው ብለን ባንደመድምም የሚያስፈልጋቸውን ነገር በሚቻለው መንገድ ደሞዝ ይከፈላል። ያ የሚሆነው እንግዲህ እንዳልኩሽ በፕሬዝዳንቱ በዶክተር ያሬድ አማካኝነት ያው እርሱ የተለያዩ ስራዎች ስላሉት ባጀቱ ከሱ ቀጥታ የሚመጣ ነው ከማንም የምንቀበለው አይደለም። በዚህ ነው የሚሸፈነው እንደ አገልግሎት ነው በቃ ይሄን የምታደርጉት። እግዚአብሔር ይባርካችሁ። በእውነት ለእግዚአብሔር ሕዝብ እንደ ትልቅ በረከት ሆናችሁን የመጣችሁት። ለዘማሪያኑም እንደዚህ እግዚአብሔር ጸጋውን ሰጥቷቸው አቅሙን ሰጥቷቸው ግን ያንን ማድረሻ መንገድ ያጡትን ማድረሻ መንገድ ሆናችሁ ወደ ሕዝብ እንዲደርሱ ጸጋቸው ለሌሎች እንዲተርፍ ያደረጋችሁ ስለሆነ በኒቆዲሞስ ሾው በኤልሻዳይ ቴሌቪዥንም ስም እኔም ቴንኪው ማለት ፈልጋለሁ። ጌታ ይባርካችሁ። እስኪ ወደ አንተ እንመለስ አሁን ቅድም እንዳልኩት እንግዲህ ብዙ በቢዝነስ ዓለም ስኬታማ ነህ የምትሰራቸው ስራዎች ትንሽ እናነሳቸዋለን። የምናነሳው ከማስተማሪያነት አንፃር ነው ቅድም እንዳልኩትና ምን ይመስላል ያንተ ትጋት ያንተ ዲሲፕሊን አንድ ክርስቲያን ሊኖረው የሚገባው ትጋትና ዲሲፕሊን ከእግዚአብሔር በረከት አንፃር እንዴት ይታያል? አንዳንዴ የእግዚአብሔርን ጥለን ብቻችንን ስንሮጥ እንታያለን። ሌላ ጊዜ ደግሞ በቃ እግዚአብሔር ነው ብለን እጃችንን አጣጥፈን እንቀመጣለን። ስንፍናም ይስተዋልብናልና ጴንጤ ሰነፍ ነው የሚባልም ሐሜት ይወራብናል። ስለዚህ ምንድነው አንድ ሰው አንድ ክርስቲያን በቢዝነስ ዓለም ተሰማርቶ ስኬታማ እንዲሆን የሚያደርገው መርህ ምንድነው ትላለህ? እኔ መጀመሪያው እንግዲህ ይሄን ከመመለስ በፊት ጴንጤ ሰነፍ አይደለም በዲታ ማለት ነው። ፍጹም ማን ነው ይሄንን ያሙናል አንዳንድ ቦታ አይ ተሳስተው ሐሜት ተቀባይነት የለው እሱ ዳላበደ ምክንያቱም ለምን እንደዛ እንደሚስተካከልሽ እኛ ክርስቲያኖች አንደኛ መንፈስ ቅዱስ ውስጣችን ያለ ሰዎች ነን። ካሰብነው መንፈስ ቅዱስ አቅጣጫ ይመራል። እውነት ነው። አቅጣጫ ሲመራ ምንድነው የሚሆነው? ሰው የሚሻማበት ነገር ላይ ላትገኝ ትችያለሽ። ስለዚህ ሻሙ የተባለው ነገር ላይ ሳይሆን የምትገኘው አንቺ ምንም የሌለው ቦታ ላይ ተገኝተሽ መንፈስ ቅዱስ ፍሬ የማይሰጥ የሚመስለውን ነገር በሰዎች የተናቀውን ነገር ባንቺ እጅ ላይ ፍሬያማ ማድረግ ይችላል። ባዶ ማድጋ ይሞላ እግዚአብሔር ባዶ ማድጋን ይሞላ መረብ እስኪቀደድ ድረስ አሳ ያስጎተተን ጴጥሮስን የጌታችን ኢየሱስ ክርስቶስ መገኘት ነው። ሞክረዋል እኮ እና ሰዎች ሞክረው ያቃታቸው ነገር የሱ መገኘቱ ይታማ ካደረገ እኔ በቅዱሳን እንቅስቃሴዎች በሙሉ መቅደም ያለበት እግዚአብሔርን ማስቀደም ነው በያምናለሁ። የመጀመሪያው ነገር ማለት ነው። ምክንያቱም ኮምፒቲሽኑ ቀላል አይደለም። እንደምትመለከቱ ሜዳው እየጠበበ መጥቷል።
ስንመለከተው ነገር ግን በእነዚህ ውስጥ ግን በልዩነት የሚያስኬድ ግን መንፈስ ቅዱስ አለ ብዬ አምናለሁ እኔ ቅድም መግቢያ ላይ እንደነገርኩሽ የኔ የመጉላቴ የመታየቴ ተሳክቶልሃል ጥሩ ነው ተብዬ ከታየው እኔ አሁን ተሳካልኝ ባልል ጥሩ ነው ያለው ያስከው ነገር አምሮልሃል የሰራው ነገር ውጤት አምጥቶልሃል ካልሽኝ መንፈስ ቅዱስ ነው አሜን የረዳኝ እሱ ነው ሊይዘው የምፈልገው ብዙ ነገር ይያለ መያዝ ያለብኝ ነገር ያስያዘኝ የጌታ መንፈስ ነው አሜን የመጀመሪያው ነገር ይሄ ማለት ግን ሁሉን ነገር እሱ ጋር ምን ጥለው አይደለም ብቻው ሙሉ ሳይሆን ቀርቶ ሳይሆን አምሮ ሰጥቶ ነው የመጀመሪያው ነገር ማለት ነው ስራ ከኛ የሚፈልገው ነገር አለ ማንንም ሰው አንድ ነገር ተሰራለ ስትዩ በጣም ሞቲቬት ይሆናል ይላል ይነሳል ሰራለው ብሎ ሲያስበው ይሄ ነገር ያዋጣል ይሄ ነገር ይሆናል ብሎ ሊያስብ ይችላል ቀጥሎ ግን ዲሲፕሊን ይፈልጋል ስራው ያን ዲሲፕሊን ይዞ የሄዱ ሰዎች በመጀመሪያ ደረጃ ላይ ቻሌንጅ ቢገጥማቸው እንደተጠበቁት ነገሮች ባይሆኑ ቀጥሎ ምን ማድረግ እንዳለባቸው ከስሜት ውጭ ሆነው በዲሲፕሊን ነገሮችን ሲያስቡት ወደ ውጤት መሄድ ይጀምራሉ ማለት ነው እኔ እንግዲህ በጀመርኳቸው ወይንም በመሰራቸው ስራዎች አንዳንድ ስራዎቹ ለምሳሌ ስራ የማይመስሉ ሊመስሉ ይችላሉ እኔ ያየሁት ነገር ነው ይችላል ስራ ሲጀመር የሆነ ሰውዬ ጀምሮት ስለተሳካለት አይደለም የሚጀምረው አይደለም አሁን አንቺ ይሄ ስቱዲዮ መጥቼ ዛሬ ኢንተርቪው ተደረኩ ኒቆዲሞስ 7 አመት ሆኖታል ስለዚህ ዛሬ 7 አመት የተጀመረን ስራ ዛሬ እዚህ ቤት መጥቼ በአንቺ ኢንተርቪው ስለተደረኩኝ ጋዜጠኝነትን ነገ ጧት እጀምራለሁ ብል ምናልባት እነዚህ ቃዎችን ላሟላ ይችላል ስራው በመጀመሪያ በኔ ልብ ውስጥ አለ ወይ የሚያስኬድ አቅም አለኝ ወይ ለዛ ነገር እኔ የሚገጥመኝ ነገር ለማለፍ ዝግጁነት አለኝ ወይ እግዚአብሔር በዚህ ነገር ውስጥ እንድቆይ የእግዚአብሔር ሐሳብ ነው ወይ የሚሉት መመለስ አለባቸው ቢያስባለሁ በግሌ ማለትና አንድ ሰው ስራ ላይ ውጤታማ ሆናለሁ ብሎ ሲያስብ የሚሰራውን ስራ በመጀመሪያ ደረጃ ምንድነው ለምንድነው መሰራው ገንዘብ ለማግኘት ነው የሚሰራው በሚሰራው ስራ ችግሮችን ለመፍታት ነው ደስ ስላለው ነው የሚሰራው ወይስ መስራት ስላለበት ዝም ብሎ በቃ አለ ስራ ስለሌለኝ ነው የምሰራው ብሎ ሰው በመጀመሪያ ራሱን መጠየቅ መቻል አለበት መጠየቅ አለበት ይሄ ጥያቄ ከራስሽ ጋር ነው መብላላት ያለበት ሁሉ ነገር ይሄ ልሰራ ነው ተብሎም የሚወራ ነው ብዬ እኔ አላምንም በፍጹም ማለት ነው እንደዛ አላምንም ሐሳቦችሽ አንዳንድ ጊዜ ባንቺ ውስጥ የመጣው ሐሳብ በመጀመሪያ ከማጋ ነው ማወራው ብለሽ መጠየቅ መቻል አለብሽ ሶስት አይነት ሰዎች አሉ በያስባለሁ የምንሰራቸውን ስራዎች ይዘን ስንንቀሳቀስ ገና ሐሳብ ስንነግራቸው በሐሳቡ በጣም የሚገርሙ ሰዎች አሉ ሐሳቡን ሰምተው የሚያግዙን ሰዎች አሉ ይሄ ጥሩ ሐሳብ ነው በዚህ አቅጣጫ ብታየው ይሄን ነገር ብትጨምርበት እከሌን ብታገኘው እዚህ ቦታ ላይ ብትጀምረው ብለው ሐሳብሽ ላይ ጥሩ ነገር ግባት የሚሰጡሻል ሐሳብ ስትነግራቸው አረባክተው እንዴ እንትናን አታዩም እንዴ ባንቺ ሐሳብ ፌል ያረጉ ሰዎችን ነግረው አንቺን በውስጥሽ ያለው ነገር የሚገሉ ሰዎች አሉ ሁለተኞቹ ሰዎች ደግሞ ስትጀምሪ የሚያምኑሽ ሰዎች አሉ ሐሳብን ቦታ የማይሰጡ ሰዎች አሉ በቃ እኔም ቆሞ ማየት ነው ፈልገው የሚልሻሉ ቆሞ ማየት ላለበት ሰው ሐሳብ ብትነግሪው ምን ሊፈጠር እንደሚችል አስቢው አሳየኝ ነው የሚልሽ ማየት ማመን ነው ይልሻል ስለዚህ ለማን ነው የምነግረው ሶስተኞቹ ሰዎች ሲያልቅ ነው ካንቺ ጋር መጥተው የሚያጨበጭቡት የሚቆሙት ውጤታማ አስተውኝ ስለዚህ ሁላችንም ስንጀምር የነበረውና አሁን የደረስንበትን ቦታ ስንመለከት ያኔ የነበሩ ሰዎችና ዛሬ ያሉ ሰዎች ስንመለከታቸው ቀላል አይደለም ስለዚህ የመጀመሪያው ሐሳባችን ከማጋ ነው ማወራው ቢጤያችንን መፈለግ አለብን የኛን ሸክም የሚረዱ ለዚህ እኮ ነው ልጅ ማርያም ወደ ኤልሳቤጥ ስትሄድ ጽንሱ የዘለለው ኤግዛክትሊ እሷ በርጅናዋ ነው የጸነሰችው
ማርያም በድንግልናዋ ነው የጸነሰችው ለሁለቱም መልእክት ይዞ የመጣው ገብርኤል እውነት ነው ተመልከች እንግዲህ ለሁለቱም ዘመድሽ ኤልሳቤጥ ብሎኮ ምን ብሏታል አብስሯታል በርጅናዋ ብሎ ነው የነገራት በድንግልና ሊሆን ይችላል ይያላት ነው ማለት ነው እውነት ነው ስለዚህ ልክ የኔ አይነት ነገር በውስጣቸው ያሉትን ሰዎች በኔ መንገድ እኔ ለጀመርኩትን መንገድ ያለፉትን ሰዎች ሄዶ ማናገር ለስኬታችን መንገድ የሚከፍት ነው መንገዱ ከተከፈተና ስራው ከተጀመረ ስራው ዲሲፕሊን ይጠይቃል ቀደም እንደነገርኩሽ ጊዜ ይፈልጋል እውነት ነው ሁሉም ስራ መጀመሪያ ኢንፋንት ነው ተረገዘ ከተወለደ በኋላ የተወለደ ልጅ ሱቅ አትልኪው እውነት ነው ጥለሽው አትሄጂም እንከበካቤ ይፈልጋል ካንቺ ብዙ ነገር ይፈልጋል ኪስሽ ይገባል ወተት ይጠይቅሻል ዳይፐር ይጠይቅሻል ማት ነገር ለሊት ላይ ያስተኛሽ ይችላል ብዙ ነገሮች አሉ በኋላስ መልሶ ሲያድግ ምን ያረግሻል አንቺ ይጠቅምሻል ይሄን ነገር መታሰብ አለበት ሁለተኛ ከዚሁ ጋር በተገናኘ እንግዲህ ይጠቅማል ብዬ የማስበው በጣም አምቢሸስ አለመሆን ዛሬ የተጀመረ ነገር ነገ በጣም ብዙ ትርፍ ያመጣል ብሎ ማሰብ እሱ ጤናማነት አይደለም አይሆንም አሁን ስናስባቸው ያላየናቸው ነገሮች ስንጀምራቸው እናገኛቸዋለን እና እዛ ጋር ጠንካራ ካልሆነን ከእግዚአብሔር ጋር ጊዜ ካልወሰድን አደገኛነቱ የጀመርነውን ስራ ማጣት አይደለም ቀጥሎ ስራ የመስራት ሞራላችንን ገሎት ይሄዳል ምን እንሆናለን ቀጥለን ስራ ጥሩ ነው ሳይሆን ምን ስራ አለ እኔ አሁን እንደ ሀገር ብትጠይቂ ምን ስራ አለ ከምትኝ የቱል ስራ ብዬ ነው ማስበው እኔ በጣም ኢትዮጵያ ውስጥ እንዴት አሁን ባለውበት ሁኔታ እኔ አሁን ስራ ሰራለሁ ለምሳሌ ኢቨንቶች በደንብ ነው እኛ ምን ሰራው እንግዲህ ቅዳሜ ነው ብዙ ሰርጎች ትልቅ ሰርጎች እኛ ፕላን እናረጋለን ተመልከች እንግዲህ ይሄንን ነገር ስናደርግ ስራ የለም ብዬ ኮምፕሌን ማድረግ የምችልበት ግን ኮርነር መፍጠር ይችላል የቱል ስራ ማለት ግን የምትችይበትን አቅም ግን መፍጠር ትችያለሽ ውሎሽ ይሄንን ያስተምርሻል አሳሰብሽን ያስተምርሻል ለምትሰሪው ስራ የሚያስፈልግሽን ግባት ኬት ማግኘት እንዳለብሽ ራስሽን ከማሳደግ ጀምሮ ራስሽን ከማዘጋጀት ጀምሮ ዲሲፕሊኑ እንዳለ ሆኖ ለምሰራው ስራ 2 ሰዓት ስራ ቦታ ላይ መገኘት ካለብኝ 2 ሰዓት ለቀጠረኝ ሰውዬ 2 ሰዓት መገኘት ሲኖርብኝ 5 ሰዓት ቤት ሰውዬ ያገኘኛል እንዴ 2 ሰዓት መከፈት ያለበት ቢሮ 4 ሰዓት በከፍተው ስንት ሰው እንደተመለሰ ማወቅ ይቻላል እንዴ ስለዚህ ዲሲፕሊን ነው የሚያስፈልገን ዲሲፕሊኑ ካለ ወደ ውጤት መምጣታችን አይቀርም ዲሲፕሊኑ ካለ ወደ ትርፋማነት መሄዳችን አይቀርም በእነዚህ ውስጥ ምን መሆን አለበት ለስራው በቂ ጊዜ መስጠት ከእግዚአብሔር ጋር ለምናጠፋው ጊዜ በቂ ጊዜ መስጠት ስራውን ስንል ከእግዚአብሔር ቤት ያለንን ነገር እንዳያፋታን ጥንቃቄ ማድረግ ስራውን ጥለን ደግሞ ወደዚህኛውም ተጎትተን ጽንፉን ይዘን ሱቃችንንም እየዘጋን ቤታችንንም እየዘጋን ማለት ያለ ልክ ማለት ነው ያለ ልክ እዚህኛው ላይም ከተጣበቀን ደግሞ ስራው ይጎዳል ሁለቱን ባላንስ አድርጎ በመሄድ ውጤት ማምጣት ይቻላል ይያስባል ዋው ብዙ ጊዜ ስለ አገልግሎት ስናስብ ጥሪ ምንድነው የሚለውን ነገር በልዩ ልዩ መንገዶች ለማግኘት እንታተራለን ሁላችንም ክርስቲያኖች አይደለም አገልግሎት እግዚአብሔር ሰጥቶኛል ብለን ስንል በየትኛው መንገድ ነው የሚያሰማራኝ ምንድነው ጥሪ ብለን እንጸልያለን እንጾማለን ከጌታ ድምጽ እንጠብቃለን ግን የሆነ ቢዝነስ ለመጀመር የሆነ ስራ ለመጀመር ግን አዋጭ የትኛው ነው አትራፊ የትኛው ነው የሚለውን ነው ምናስቀድመው እንጂ እንደ ጥሪ ስራን የመመልከት ነገር ብዙ አይታየም ብዙዎቻችን ጋርና አንተስ በዚህ ነገር ያለ ልምምድ ምንድነው ስራ ጥሪ ነው ብለህ ታምናለህ ወይ አንድ ሰው እንደ ጥሪ ቆጥሮት በስራው ላይ ቢሰማራ የበለጠ ውጤታማ ይሆናል ብለህ ታምናለህ ወይ አንተስ አሁን እየሰራኸው ያለኸው ስራ ምንድነው ጥሪ ነው ብለህ ነውስ በደስታ እየሰራኸው ያለኸው ጥሩ ጥያቄ ነው አሁን ለምሳሌ ጥሪ ይሆናል ይስራ ለሚለው ለምሳሌ ማሰብንም ማድረግንም በእናንተ የሚያደርግ እግዚአብሔር ነው ይላል እኔ ሳስብ እንዳስብ ያደረገኝ እግዚአብሔር ነው ብዬ ነው ማስበው
ማሰብ ነው ቀጥሎ ደግሞ የማድረግንም አቅም በውስጥ የሚፈጥረው እግዚአብሔር ነው አሁን አስቤው ነገሩን መቀመጥና ላሰብኩት ነገር መንቀሳቀስ እሱ ይለያያል ስለዚህ እያሰቡ ጥሪ ያለ ማለት ይቻላል አስቦ ለታሰበው ነገር በውስጣችን እግዚአብሔር ያስቀመጠው ነገር ደግሞ በታማኝነት መንቀሳቀስ ቀድም ላነሳሽው አንድ ሰው ጥሪ ያለው የሚለው ብዙ ጊዜ የሚሳበው ከመንፈሳዊ አገልግሎት ጋር ብቻ ነው ለምሳሌ አትሌት አሊ ገብረስላሴ ሩጫ ጥሪው ነው ብንልስ ነው ማለት አንችልም ስለዚህ ሲጀምረው ለመጀመር የገባው ነገር አለ እሱ ላይ በዲሲፕሊን ሄዷል ያ ገነና ኃይሌ የተሸለሙ ሰሞን ተነስቶ የሚሮጠው ሁሉ ጥሪ ያለው ማለት እሱ ነው ማዋራሻይሽ ስለዚህ ያንን ሐሳማን የጨመረበት ማሰብንም ማድረግንም እምልሽ ማለት ነው በራሴ ከጨመርኩት ሩቅ አልሄድም እግዚአብሔር በውስጤ ከጨመረው ግን የሚያቆመኝ የለም ግን ሲባል ግን ለነገሩ የሚያስፈልገው ዲሲፕሊን ያስፈልገኛል ማለት ነው አንደኛ ነው ሁለተኛ ከዚህ ጋር ተያይዞ አንዳንዴ ምን ይሆናል መሰልሽ የምትፈልጊው ነገርና አንቺ ላትገናኝ ትችያለሽ ስለዚህ የምትፈልጊው ነገር እስክታገኚ ድረስ አላገኘውም ብለሽ ብትቀመጪ ረሃብ ነው የሚገልሽ መብላት ስላለብሽ ማለት መስራት ስላለብሽ ገንዘብ ማምጣት ስላለብሽ ማለት ነው ስለዚህ የምንወደውን ስራ ካላገኘን የምንሰራውን ስራ ልንወድ ይገባል በያምናለሁ በዚህኛው ዲሲፕሊን እንማራለን ይሽ ሞደውን ስራ የለም ብዬ ብቀመጥ የማልወደውን ስራ እሰራለሁ ብዬ ከማኩረፍ የምሰራውን ስራ እየወደድኩ ወደምፈልገው ነገር መሄድ መቻል አለብኝ የመጀመሪያው ነገር ይሄ ነው ወደኔ ስመጣልሽ አሁን እኔ በፍቅር መስራው ነው ኢቨንት ነው ፕላን ማድረግ በጣም ደስ ብሎኝ ነው መስራው እግዚአብሔርን አመሰግናለሁ ይሄንን ነገር በውስጤ ስለጨመረ አሁን ለኔ አንድ ፕሮግራም ሲሰጪኝ በመጀመሪያ ሐሳቡን ላምንበት ይገባል ቀደም እንዳልኩሽ ትልልቅ ሰርጎችን ፕላን እናረጋለን ስናደርግ ሁሉ ጊዜ እኔ ልጄን ምድር ነው ይመስልኝ ለነገሩ የምሰጠው ጊዜ የሚመጡልኝ ሐሳቦች ስመለከት አንዳንዴ ለሊት ተነስቼ ኖት አደርጋለሁ ጧት ልረሳው ስለምችል ማለት ኖት አደርጋለሁ ስልኬ ላይ ጽፈዋለሁ ጧት ከቲሞቼ ጋር ላወራ ይችላል ይሄ ነው ምናልባት ስራውን የሰጠኝ ሙሽራ ወይንም ሙሽሪት እኮ ተኝታለች እኔ ግን ኦሬዲ ወስጄዋለሁ ስራውን ያንን ሐሳብ ወስጄ ስነግራቸው ግን እነሱ ይደሰታሉ ከማገኘው ገንዘብ በላይ የነሱ ደስታ ነገ ለኔ ሌላ በር ይከፍታል እውነት ነው ሌላ በር ይከፍታል ከዚሁ ጋር ተያይዞ ትልልቅ ነገሮች የሚመጡ ትንንሽ ነገሮች የሚመጡ ለኔ እዛ ነገር ላይ ኮሚትመንት ውስጥ ከገባው ትልቅ ትንሽ ምለው ነገር የለም እሁድ መተሽ ለሚቀጥለው እሁድ ይሄንን ኢቨንት ፕላን አድርግልኝ ብለሽኝ ያንን ነገር ጀምሬው ሌላ ትልቅ የተባለ ነገር ይመጣ ወደዛም ዞር ብዬ ማየት አልፈልግም ካንቺ ወሰርኩትን ነገር ዲሲፕሊን ምልሽ ይሄ ነገር ነው የሚያጓጓኝ ነገር የለም ጉጉቴ የጀመርኩትን ነገር መጨረስ ነው ለጀመርኩት ነገር ጊዜ መስጠት ነው ለጀመርኩት ነገር የሚያስፈልገውን ጊዜ በዩ ሪሶርስ በዩ የሰው ኃይል በዩ የሚያስፈልገውን ነገር መስጠት ነው ያለብኝ ከዛ በኋላ የሰጠውትን ነገር ደግሞ ምን ይሆናል ፍሪ ሆነ ያዋል ከክላይንቱ ያዋለው ከታዳሚው ያዋለው ከቲሚ ያዋለው ሲጨርስ ወደ ቤቴ ስገባ ውጤታማ መሆኑን ከማረጋገጥበት አንዱ ህሊናዬን ሳይቆረቆረኝ ጥሩ እንቅልፍ ይወስደኛል የሚገባኝን ገንዘብ ነው ወሰድኩት ሰዎቹ አላዘኑብኝ የጠየቅነውን ገንዘብ የሚመጥን ብቻ ሳይሆን ከዛ በላይ አገልግለናቸዋል አንዳንዱ ፕሮግራም ትጂ የማይደገም ፕሮግራም ሰው ኃላፊነት ተሰጥሻል ሰርግ ምኑ ይደገማል እስቲ ንገሪ እውነት ነው የሰርግ ቀን እኔ አሁን የሰው ዌዲንግ ፕላን አረጋለሁ ብዬ የወሰድኩትን ሰርግ ሙሽራ ይዛን ቀን ብታለቅስብኝ ዘላለማን ነው የምታዝነው የደስታዋ ቀን ሌላ እጥፍ ድርብ ደስታ ሆነን መገኘት አለብን በሰዓት ተገኝተን ክሮዎቹን አዘጋጅተን ኤቭሪቲንግ ተዘጋጅቶ ማታ እግዚአብሔር ይባርክ እና መሰግናለን ተባብለን ስንለያይ ደስ ይለኛል ውጤቱ ነው ማለት ስለዚህ ምን መሆን አለበት በጣም በተቻለ መጠን የምንሰራቸውን ስራዎች ለምናደርጋቸው ነገሮች ጥሪ ብለን ስንቀበላቸው ጥሪ ብለው የሚለውን ሐሳብ ባይገባንም በልባችን ለከበደው ነገር
የሚገባውን ዋጋ መስጠት የሚገባን ከመጠየቅ በፊት ዋው ስንት አገኛለሁ የሚለው ነው ያሳሰበኝ ምንድነው ለሰጣቸው የምችለው ብዬ ነው ማስበው ምንድነው ላደርግላቸው የምችለው እሱን አስብና ነው ከዛው ወደዛኛው የሚሄደው ገንዘቡን ካሰብሽው ገንዘቡን አስበሽ ከገባሽበት ገንዘብ በላይ ከመጣጣላሽ ትይጃለሽ ነገሩ የኔ ኃላፊነት ብቻ ነው እኔ ነኝ ይሄን ነገር መሰራው ብለሽ ካልገባሽ አዝረክርከሹ ለመሄድ ትችያለሽ ከዛ ያንቺን ምን ያበላሻል ሩጫሽን ያቃጥለዋል ጥሪ ያለኝ ብል ከዛ በኋላ ጎበዝ ነኝ ብል እችላለሁ ብል የሚሰማኝ የለም መነሻ የሚሆነው ሰው መነሻ የሚሆነው ትናንት የሰራሽው ስራ ነው ትናንት የሰራነው ስራ ነው በምን ውጤታማ ነበር ሰለው ኮንሰርት ሲሰራ ጎበዝ ነው የማን ኮንሰርት ሰርግ ሲሰራ ጎበዝ ነው ሰለሞን የማን ሰርግ ከዚህ ነው ሰው ተነስቶ ይመጣው አንዲት የተበላሽሽ ነገር ካለች ካንቺ ጋር አንድ ደቂቃ ሰው መቆምና ማውራት አይፈልግም ስለዚህ ጥሪ ለብዙ ነገሮች ልንጠይቅ እንደምንችለው ሁሉ እንደምጠይቀው በልባችን ለከበደው ነገር ጊዜ መስጠት ጥሩ ነው ጊዜ መስጠት ሳይሆን ዲሲፕሊን ለነገሩ ያስፈልገናል ቀደም እንዳልሽው ጥሩ ምሳሌ ሰጠሽው አትሌት ኃይሌ እንደራርቱ ሜዳሊያ ያጠለቁለታ ሁሉም 11 ሰዓት ተነስቶ ቢሮጥ የዛች ሰሞንኛ እንዳኑን የሚያደርገን ነገር በልባችን የከበደው ነገር ነው ስለዛ የሚመጥን ጊዜ መስጠት አለብን በያስባለሁ ጥሪ ለምንለው ነገር ትልቅ ነገር ነው መጽሐፍም ሲናገር እኮ የምታደርጉትን ሁሉ ለጌታ ለክርስቶስ እንደምታደርጉ ቆጥራችሁ አድርጉት ይላልና እጃችን ላይ ያለውን ነገር ሁሉ ቅድም ካልከው ነገር በጣም ልቤ ውስጥ የቀረው የማንወደውን እንኳን ቢሆን እየሰራን ያለ ነው ወደ ምንወደው እስክንደርስ ድረስ ለጌታ ለክርስቶስ እንደምናደርግ በትጋት ማድረግ አለብን የሚለው ትልቅ ገዢ ሐሳብ ሆኖ አግኝቻለሁኝ እንደው ደግሞ እንደ ቢዝነስማን እንደ ክርስቲያን ቢዝነስማን በመተሰራበት በመተንቀሳቀስበት ጊዜ ልዩ ልዩ ተግዳሮቶች ይኖራሉ ብዬ ደግሞ አምናለሁኝ እኔ እንግዲህ አገልጋይ ነኝ ወደ ጌታ ቤት ከመጣው ጀምሮ አገልግሎት ላይ ነው ተሰማርቼ ያለሁት የቢዝነሱ ዓለም ላይ አልገባሁኝም አላውቀውም ግን ቤተክርስቲያን ውስጥም ፉል ታይም ሆኜ ቢዝነስ ለሚሰሩ ነጋዴዎች ስለምንጸልይ ስለማቅ ያለውን ነገር የሚያልፉበትን ተግዳሮትም ስለምሰማ በጣም ራራለሁኝ ለክርስቲያን ቢዝነስ ላይ ለተሰማሩ ክርስቲያኖች በጣም ራራለሁኝ ለምን አንዳንዱ ቀለል ብሎት የሚያልፈው መንገድ እነሱ እንደዛ ቀሏቸው እንደማያልፉ የጸሎት ርዕሳችን ሆኖ ቤተክርስቲያን ሲመጣ አስታውሳለሁኝና ተግዳሮቶችን እንዴት ነው አልፎ እግዚአብሔርን ያከበሩ ስቲል ደግሞ ስኬታማ የሥራ የቢዝነስ ሰው ሆኖ መቀጠል የሚቻለው እዚህ ጋር እንግዲህ ሁለት ነገር ነው ያለው አንደኛው እንዳልሽው ያለነው እዚህ ዓለም ላይ ነው እዚህ ዓለም ላይ ስላለን በዚህ ዓለም ሲስተም የምንራመድበት ደግሞ እግር የለንም ስለዚህ ምንድነው የሚሆነው ሄደን እንጋጫለን ሄደን የምናወራው ሰው የራሱ ክርስቲያን ሆኖ ከኛ ጋር ሊጋጭ ይችላል ማለት ነው ላንግባባ እንችላለን አንዳንዴ ከኛ የሚጠበቀውን ሁሉ ነገር አሟልተን ተቀባይነት ልናጣ እንችላለን ቻሌንጅ ሊኖረው ይችላል ይሄ ግልጽ የሆነ ጉዳይ ነው ምናልባት የኛ ያሟላነውን ነገር ሩብ ያላሟሉ ሰዎች ደግሞ ሮጦ ሲሄዱ እንመለከታለን ውጤት የሚመስል ነገር ሊያሳዩን ይችላሉ ያስባለሁ ነገር ግን እኔ ምን አስባለሁ በየትኛውም መንገድ በየትኛውም ሁኔታ አማራጭ ይጥፋ እንጂ ቆሻሻው መንገድ መምረጥ ለክርስቲያን አዋጭነት የለውም ለምን ልብንና ኩላሊትን የሚመረምር እግዚአብሔር በማደሪያው ላይ አለ ያያል ይዤ የመጣውትን ነገር ሲያው እንዴት እንዳመጣውት የሚያ እግዚአብሔር አለ ትጂ አሁን እኔ የማወራው ነገር ባንቺ ፊት ነፃ ለመውጣት በጣም ቀላል ነው በእግዚአብሔር ፊት የማወራው ነገር ሲመዘን ግን በእግዚአብሔር ፊት ዋጋ ከሌለው ፌል አድርጊያለሁ ስለዚህ እግዚአብሔር የሚጸየፋቸውን ነገሮች ጠቅላላ የፈለገ ቻሌንጅ በህይወታችን ይምጣ ፈለገ ቻሌንጅ ይምጣ ቀደም እንዳልሽ የጸሎት ርዕስ እንቀበላለን የጸሎት ርዕስ ያመጣን እያጸለይን ሆነ እየጸለይን እንሻከራለን አንዳንድ ነገሮችን ማንቀየራቸው ነገሮች አሉ የወደቀ ዓለም ላይ ነን ያለነው ክርስቲያን ወንድሞቼ እህቶቼ ከዚህ ቻሌንጅ ነፃ ናቸው ይያልኩሽ አይደለም ይሄንን እንኳን ስናወራ
ብዙ ነገራቸው የተያዘውባቸው ሰዎች አሉ ብያምናለሁ ነገር ግን ያመኑት አልቆሽሽም ብለው በእግዚአብሔር ፊት ቃል የገቡለት ጌታ ነገ እርግጠኛ ሆኜ ምነግርሽ በአደባባይ ያከብራቸዋል አሜን ምናልባት ዛሬ የጠበቁት ነገር እጃቸው ባይገባ ሰው በሄደበት መንገድ ያልሄዱ እግዚአብሔርን ፈርተው የቆሙ ቢዝነሳቸው ስታክ ያደረገ ቢመስል እግዚአብሔር በማደሪያው ላይ ነው ያለው ነገራቸውን እግዚአብሔር ያንቀሳቅሳል እኔ እዚህ ላይ ምንም ማለት እንዲህ ቢያረጉ ብዬ ታክቲክና ቴክኒክ አልነግርሽም በጽናት እግዚአብሔርን ብለው አይደለ መንገዱ እኮ አልጠፋንም እኛ እኮ ምንም ይሄ አሳምሮ እኮ ያስባል ኦሬዲ ሳስገዝተነዋል ለክርስቶስ በቃ አንተ እንደወደድክ አድርገው ብለን በቃ ትተነዋል መቼ ማሰባቃተን ሰው የሚሄድበት መንገድ አልፈለግነውም ለምን ከዛ ገንዘብ ካገኘነው እኮ አስራት ይወጣል መባ ይወጣል ስጦታ ይወጣል ከተሰረቀው ላይ እንዴት ይሆናል የእርም ነገር ለምን ወደዛ እናመጣለን አይሆንም ስለዚህ የሚገጥሙንን እኔ ብዙ ገጥሞኝ ስለሚያቅ ማለት ነው ሄጄ አቀቶኝ እግዚአብሔር ነገሮችን ሲፈታ ይቻላል ጭልም ብሎ ዝግት ብሎ ነገ ምን እንደሚሆን ሳላቀው የአንድ ቀን ጥያቄን እግዚአብሔር ላላስበው ከኔ ሲያነሳ አይቹአቃለሁ እንዴት ካልሽኝ በቃ ምህረቱ ምንም ይቀመሩ እዚህ ውስጥ ልገባልሽ አልችልም ምንም ስለዚህ እንዳልሽው መጸለዩ ጥሩ ነው ነገርን ለእግዚአብሔር ማቅረብ ጥሩ ነው ለእግዚአብሔር ከሰጠነው የመጨረሻ አማራጫችን ለእግዚአብሔር መስጠት መሆን የለበትም ሲበላሽ ካቀም በላይ ነገሩ ሲሆንና እስቲ ደሞ በጸሎት እንሞክረው ሲጀመር ከእግዚአብሔር ጋር መጀመር ለምን መሰለሽ ሲጀመር ከእግዚአብሔር ጋር ከጀመርሽ ሲጀመር ወይ ያስቆምሻል ወይ ያስጀምርሽና ከዛላ ኃላፊነቱን እሱ ይወስዳል ምንም ሊመጣብሽ እኮ ይችላል ለዚህ እኮ ነው ሁሉ ጊዜ ዮሳፍጥ ይገርመኛል ሶስት አይደል የመጡበት እንግዲህ አላንዱ ዮሳፍጥ እና ምን እንደምናረጋ እናቆም አለ ነገር ግን አይኖቻችን ወደ አንተ ናቸው አለ ብዙ ነገር ሊገጥመን ይችላል ምን እንደምናደርግ ግራ ግብት ሊለን ይችላል የመጣብን ታላቅ ሰራዊት ብለን ልናወራ እንችላለን ነገር ግን አንድ ነገር አይጥፋን አይኖቻችንን ወደ እግዚአብሔር ማረክ አይኖቻቸውን ወደ እግዚአብሔር ስላደረጉ ምን አለ እግዚአብሔር ሰልፉ የኔ ነው በገጠማችሁ ሁሉ ሰልፉ የእግዚአብሔር ይሆናል አይናችሁን ወደ እግዚአብሔር አንሱ የሚረዳችሁን ባለስልጣን ፍለጋ አይናችሁ አይማትር የሚረዳችሁን ሰው ለመፈለግ አይናችሁ ወዲያ አይንከራተት ነው ብዬ የምናገረው ለምን አይን ወደ እግዚአብሔር ሲሆን እግዚአብሔር ድምጽ ያመጣል ወይ ከኔና አገኘው ይልሻል ወይ በዚያ አቅጣጫ ይልሻል ኃላፊነቱን እግዚአብሔር ይወስዳል ስለዚህ በሚገጥመን ነገር ምን እናድርግ አይኖቻችን ወደ እግዚአብሔር እኔ ይሄንን ነው የምናገረው ምንም አይነት ካልኩሌሽን ስለሌለ ተግዳሮቱ እየጨመረም ስለሚመጣ ለኛ የተለየ መንገድ ስለሌለው አንድ መንገድ አለ የእግዚአብሔርን ሐሳብ ለመፈጸም በትክክለኛው መንገድ ያለብን በያስባለሁ ዋው መቼስ ይሄ መንፈሳዊ ፕሮግራም ነውና እግዚአብሔር መንፈሳዊ መካከላችን እንዳለ አምናለሁኝ የሚያናገረንም እሱ እንደሆነ አምናለሁኝ እየተናገርክ እኔ በልቤ መንፈስ ቅዱስ የሚሰጠኝ ነገር ምን ነበር ይሄንን መስማት የሚፈልግ ሰው እንዳለ መንገድ ተዘጋግቶበት ጨላልሞበት ምንድነው ማድረግ ያለብኝ ዓለም በሚሄደው መንገድ እኔስ መሄድ አለብኝ ወይ የሚል መስማት ያለበት ሰው ይሄንን ፕሮግራም እየሰማ እንዳለ ነው ለልቤ የሚመሰክርልኝና ለዚህ ሰው መጽናናት እንደሚሆንለት አምናለሁኝ እንዲበረታ እግዚአብሔርን ነገር የታመነበት መጀመሪያ የገባውን ቃል ይዞ እንዲሄድ ካስፈለገም እንደው ጸልዩም ከደከመው ወገኖችን እንዲያጸልይና እንዲቀጥል እግዚአብሔር ሐሳብ እንደሆነ ነው በውስጥ ይሄንን ፊል ያደረኩ የነበረው እንደው አዲስ ነገር መጀመር ለሚፈልጉ በተለይም ደግሞ ቅድም የሆነች ሰዓት ላይ እንዳነሳው ሁሉ ነገር ከብዷል ስራ የለም ምናምን በሚባልበት በዚህ ዘመን ላይ ወደ አዲስ ነገር መግባት ምን ልስራ ምን ላድርግ ይያሉ ለሚሉ ሰዎች ጥቂት እንደው ታካፈላቸው መረህ ካለ እዚህ ላይ
ሰው ስራን ሲያስብ ብዙ ጊዜ የሚያስበው ባጀት ነው ሁሌ የሚያስበው ባጀት ያስፈልጋል ግን ማንንም ሰው ከባጀት እንዳይነሳላል እኔ በግሌ ማለት ነው እኔ ምንም ይዤ ስላልጀመርኩ እኔ ያው ምስክር ነኝ ማንንም አንድ ብር የሰጠኝ የለም ምንም ማንንም አሁን ለደረስኩበት ማለት ይሄን ስራ ብሎ ለኔ ድጋፍ ያደረገ ሰው የለም ያ ማለት ያገዙኝ ሰዎች የሉም ይያልኩሽ ግን አይደለም ቀደም ሲጀምርልሽ 3 አይነት ሰዎች አሉ ብዬ እንደነገርኩሽ ሐሳቤን የገዙና ከጎኔ የቆሙ ግን በጣም ብዙ ሰዎች አሉ ስለዚህ ከባጀት ሰዎች ባይጀምሩ የመጀመሪያው ነገር በልባቸው የከበደው ምን ቢሰሩ ነው ማለት ከዚህ ከጫጫታው ከግርግሩ ወጥተው እግዚአብሔር የሚያሳያቸው ነገር ምንድነው በውስጣቸው ያለው ያ ነገር ምናልባት ለሰዎች ቦታ ላይ ይሰጥ ይችላል ምድራችን ላይ ከትንሽ ነገር ተነስተው ላይ የደረሱ ሰዎች አሉ ብዙ እግዚአብሔር ይረዳቸው ይሄ ነገር እዚህ ወጥቶ ይሄ ነገር እንደዚህ ሆነ ስትጀምር እኮ አቃታለሁ ሲጀምር አቀዋለሁ የሚባሉ ነገሮች ብዙ ምናቃቸው ነገሮች አሉ ከባጀት አንነሳ ሐሳቡ በመጀመሪያ በልባችን ይክበድ ይሄ ሐሳብ ምናልባት አካባቢያችን ላይ ካለው ነገር ብንነሳ ሊሰሩ የሚችሉ ነገሮችን ማየት እንችላለን እኔ ያለውበት ቦታ ምን ከሩቅ ይመጣል ብለን ለምን አንጀምር ምን ከሩቅ ምንድነው ችግር እኔ በቤቴ በቀላሉ በቅርበት ማገኘው ነገር አለ በርቀት ሄጂ ማመጣው ነገር አለ እኔ በርቀት ማመጣው ያካባቢዬ ችግር ነው ብዬ ላስብ ይችላል የመጀመሪያው ሁለተኛ አብሮኝ ከኖረ ከተማርኩት ነገር ተነስቼ ደግሞ ያንን ነገር መስራት የሚችልበት ክህሎት ያለኝ ሰው ሊሆን ይችላል ለዛ ነገር ባለሙያ ሊሆን ይችላል ለዛ ነገር የሚያስፈልገኝ ነገር ምንድነው ብዬ ማሰብ መቻል አለብኝ የቱ ጋር ለጀምረው ምን ላድርግ ብለን ማሰብ መቻል አለብኝ ስራው ሲጀምር በተቻለ መጠን ልክ ባጀት ይሄን ያህል ያስፈልጋል ብለን ከማሰብ ባሻገር ሁሉ ጊዜ ሰው ቢያስበው ደስ የሚለኝ በጣም ደስ የሚለኝ ነገር ለነገሩ ለምሰራው ነገር የሚያስፈልገውን ነገር ከገንዘብ ውጪ ምን እንደሆነ ለይቶ ማወቅ ያስፈልጋል አንዳንዴ የምንሰራቸውን ስራዎች ብለን እያሰብን ይያለ የማያሰሩንም ነገር ለይቶ ማወቅ ትልቅ ጥበብ ነው ያ ነገር እንዳይከናወን የሚያደርጉ ነገሮችን ትለያለሽ ገንዘብ ያስፈልጋል ያን ነገር ለመለየት አንቺ ጭንቅላት ውስጥ ነው የሚሰራው ይሄን ነገር ለሰራው ኦኬ ለመስራት እንዲሄድኩኝ ያለ እዚህ ጋር ደርሼ እንዲህ ቢመጣስ መፍትሄ በጀመሪያ ታስቢያለሽ ስለዚህ ጭንቅላትሽ ውስጥ ለምሳሌ አሁን የታሰበ ነገር መሬት ላይ ሲወርድ ወረቀት ላይ ሲወርድ ፕሮፖዛል ይባላል ቢዝነስ ፕሮፖዛል ያ ቢዝነስ ፕሮፖዛል ደግሞ ይታይና ወደ መሬት ይወርዳል ወጀመሪያ አንቺ ውስጥ ነው የሚብላል ለነገሩ አለመቸኮል ጊዜ መስጠት 1 አመትም 2 አመትም 3 አመትም ሰው ስራ ሳይኖረው ቆይቶ ዛሬ ያገኘውን ገንዘብ ቶሎ ብሎ እዚህ ነገር ላይ ብሎ ይሞክረው ልቅ ይልና ከዛ በኋላ ቀድም እንዳልኩሽ መጀመሪያ ቀጥሎ ስራ የመስራት ሞራላችንን ገሎት እንዳይሄድ ቁጭ ብሎ ማሰብ አንድ የሚባል ተረት አለ ሳያሽ የበላ ዝንጀሮ ሲስል ያድራል ይባላል ወይንም አጥብቆ ያሰረ ዘቅዝቆ ይሸከማል የሚባል አባባል አለ ምን ማለት ነው ሳያሽ የበላ ዝንጀሮ ለሊቱን ሙሉ ሲስል ያድራል ይላሉ ስለዚህ ነገሩን ማሸት ጥሩ ነው መጀመሪያው ነገር ምንድነው አጥብቄ ካሰርኩትስ ገልብጬ ባዘው ነገሩ ላይ ሐሳቡ ላይ ጊዜ መውሰድ ያስፈልጋል ከኛም ቀጥሎ ካሉ ሰዎች ጋር በደም በእውቀት የሚበልጡን በድም ይበልጡን በዛ ነገር ካለፉ ሰዎች ጋር ጊዜ መውሰድ እንዳስፈላጊነቱ ነገሩን ቀድም ባልኩሽ መሰረት አውጥቶ መናገርም አለመናገርም ይቻላል ዙሪያሽን መሰለል ከዛ በኋላ ለዛ የሚያስፈልገኝ ነገር ምንድነው የት ነው የሚጀምረው ብሎ በትንሽ ነገር መጀመር 100 ብር ያለው ሰው በ100 ብር ስራ መጀመር አለበት ብዬ ነው ያላምነው በፍጹም በትንሽ መጀመር ትልቅ ነገር ማሰብ ጥሩ ነው
አተርፋለሁ ብሎ መጀመር ጥሩ ነው ግን ትርፍ በትርፍ ሆናለሁ ብሎ ደግሞ አስቦ አንድ ነገር ሲገጥመን ልባችን እንዳይሰበር ጠንቃቃ መሆን መቻል አለብን የሚጀምረውን ነገር ገና ሲጀምር ለእግዚአብሔር አደራ መስጠት ጥሩ ነው ሲጀምር ሲበላሽብን አይደለም እግዚአብሔርን የምንፈልገው ለምን የኛ መቼም በሁሉ ሰዓት ብንጠራው ከጎናችን ያለ እግዚአብሔር ብቻ ነው የትኛውም ሰዓት አጥፍተንም አልመተንም በሁሉም ስናመሰግነው የሚገኝ ስናለቅስም የሚገኝ በሁሉም የሚገኝልን እሱ እግዚአብሔር ነው ግን ቅድሚያ ለእግዚአብሔር መስጠት ዳይሬክሽን እግዚአብሔር ያሳየናል አሜን ምንም ቀመር የምናገረው ነገር የለም እኔ በዚህ መንገድ እጅ እግዚአብሔር ሲያግዘኝ ስላየው ነው ትጂ ከራሴ ነው የምናገረው ስለዚህ ማንንም ሰው ባለበት የእጆችን ስራ ነው ያለው ይሄን ስራ አላለ ምን አረጋለሁ ባረካለሁ ስለዚህ እኛ የእጅ ስራ ማቅረብ ነው መባረክ የሱ ስራ ነው በረከት ደግሞ ለኔ የሚገባኝ ባለሽ ነገር መጠቀም ነው እንጂ ይሄ ነገር አለኝ ብሎ መቀመጥ አይደለም መጠቀም እንደዛ ብዬ አስባለሁ እሺ ዋው መስራት አንድ ነገር ነው ስኬታማ መሆን ደግሞ ሌላ ነገር ነው ከዛ አልፎ ደግሞ በጎ ተጽዕኖ መፍጠር ደግሞ እጅግ በጣም የላቀ ነገር ነው እንደ ክርስቲያን በተለይም ምስክርነታችንን ጠብቀን በጎ ተጽዕኖ ፈጥረን ያን በጎ ተጽዕኖ ሰዎች አይተው ሪዋርድ ሲያደርጉት ማየት ደግሞ እጅግ በጣም ደስ የሚል ነገር ነው አንድ ፎቶግራፍ ተመልክቼ ነበር የበጎ ሰው ሽልማት ተሸላሚ ሆነህና እንደው በጎ ተጽዕኖ ከመፍጠር አንፃርስ የምን ነበር ሽልማቱ ምንስ ነበር የበጎ ሰው ሽልማት አይ ቲንክ አምስተኛው ዙር ይመስለኛል የተሸለምኩትና ያው እነ ዲያቆን ዳንኤል ክብረት የሚያዘጋጁት ፕሮግራም ነው በጣም ትልቅ አመታዊ የሚጠበቅ ትልቅ ሽልማት ነውና እኔ አንዱ ከምሰራው የኛ ድርጅት ሽሩሩ የሞግዚት ማሰልጠኛ የሚባለው ድርጅታችን እሱ የኛ ድርጅት ነው እና በርካታ ሴቶችን በዚህ በሞግዚትነት ሙያ አሰልጥነን ሰርቲፋይ አድርገን ልጆችን በአግባቡ ማሰልጠን የሚችሉበትን ሙያ ያሰልጥነን በየዘርፉ እንዲገቡ አድርገናል እና ለበርካታ ሴቶች የሥራ ዕድል የፈጠረ ድርጅት ነው ስለዚህ በዛን ወቅት እንግዲህ ከዚህ ከንግዱ ከቢዝነሱ ይሄን ነገር ጥሩ ለውጥ አምጥተዋል ተጽዕኖ ፈጥረዋል ችግርን ቀርፈዋል የሥራ ዕድል ፈጥረዋል ማአት ነው ሴቶች ይሰለጥኑ አንድ ሴትን ማሰልጠን ማስተማር አገርን ማሰልጠን ነው ቤተሰብን ማሰልጠን ነው ብዙ ነገር አለው ሥራ ዕድል ከመፍጠር ባሻገር በሷ ተንከባካቢነት የሚያድገው ልጅ በእውቀት ስለሚያድግ ነገ ለሀገር የሚኖረው የስነ ልቦና አብሮ ጤናማ ሆኖ ማደጉን እሷ በመጠበቀው ልጅ ቤተሰቦች ተረጋግተው ስራቸው ላይ መዋላቸውን ስትመለከቺ ውጤት ያመጣል ከዚህ ነገር ተነሱና አዩ እኔ ተጽዕኖ ለመፍጠር አልሰራነው ይሄን ስራ ማለት ነው አይሽ ለካም ይመለከትሻል ማለት ነው እውነት ነው ለዚህ ነው መንገዳችንን በጥንቃቄ መሄድ አለብን ቅድም ቻሌንጅ ሲገጥመንም ባጉል መንገድ ብንሄድ ከዚህ እይታ ውስጥ እንወጣለን አይሽ የሚያይን አለ ማለት ነው አይሽ አቶ ሰለሞን ይሄን ስራ እኮ ሰርቷል ይገባዋል ያለ የሆነ አካል አለ ማለት ነው ከዛ ያው እጩ እንደሆንኩኝ እኔ ማህበራዊ ሚዲያ ላይ ነው ያየሁት እና ጌጡ ተመስገን ፔጅ ላይ ነው ያየሁትና ሰው ነው ይላክልኝ አረ እንደዚህ ውስጥ እኮ ገብታል እኔ አዎ ዟላ ተደውልልኝ እንዴ ያልኩኝ ገረመኝ በጣም ማለት ያው እውነትም አይመስልሽም አንዳንዴ እንዳልኩሽ ዋና አላማችን እሱ ስላልነበረ ማለት ነው ለካ እግዚአብሔርም እንደሚሸልም ምድር ላይ ይገባሻል ተብሎ ሽልማትሽንም የሚያዩ ሰዎች አሉ ከዚህ አመቱ የበጎ ሰው ተብዬ ተጠራሁኝ ማለት ነው ኢንተርኮንቲኔንታል ነበር የተዘጋጀው አይ ቲንክ የዛሬ 7 አመት መሰለኝ ፕሮግራም 7 አመት 8 አመት ይመስለኛል ባለቤቴንና ልጆቼን ይዤ ተገኘሁኝ ያው ሽልማቱን ተቀበልኩኝ ከዛ በኋላ ቀጣይ ነገሬን በደንብ እንዳስብበት አደረገኝ ሌሎችም ሽልማቶች ከዚህ ጋር ተያይዘው ይመጡዋሉ ሌሎችም ትልልቅ መድረኮች በአገር ደረጃ በኢንተርናሽናል ደረጃም የመጡ መድረኮች አሉ ወለዳቸው እነዛ ስራው ማለት ነውና እነዚህ ነገሮች ሲመጡ ምን መሆን ጀመርኩኝ አይን ለካ ያያየ ነው
ለካ የምናገረው ነገር እየተደመጥኩኝ ነው አልኩኝ እና ሁለተኛውን አዋርድ ሌላ እንደገና የካቶሊክ ዩኒቨርሲቲ በአውሮፓ በጣም ላርጀስት የሆነው ፕራይቬት ዩኒቨርሲቲ ጣሊያን ሀገር ውስጥ ያለ ዩኒቨርሲቲ ነው እሱ ከቅድስተ ማርያም ዩኒቨርሲቲ ጋር ሆኖ በርካታ የማህበረሰብ ስራ ፈጣሪዎችን ኢትዮጵያ ውስጥ መሸለም ፈልጎ አንድ 3 ሰዎችን ለመሸለም በርካታ ሰዎችን ያወዳደርና እኔ የለውም ለካ በኔ ዙሪያ በጣም እንትን ይተረክ ስለዚህ ማን ነው ምን ይሰራል ምናምን ፋይናሊ የኔ የምንሰራቸው ስራዎች ለካ ዋንስተዋል እና ለዚህ ፕሮግራም ታጭታል ተብለን ተጠራን ማለት ነው እና ሴኔቱን የመጣው የሚገርምሽ ያኔ ከጣሊያን ሀገር ማለት ነው እና በቃ እግዚአብሔርን ከማመስገን ውጪ ምን ትያለሽ ግን የዛን ጊዜ ከሽልማቱ በላይ የሆነው ነገር ምንድነው ያስደስተኝ ሁለቱ ወንዶ ልጆቼ እነሱን ይዘናቸው ከባለቤቴ ጋር ይዤድኩኝ እና አንድ ትልቅ ሰርቲፊኬት እና ዋንጫ ነው የተሰጠኝ እና ልጆቼን ነው ወደ መድረክ ይዣቸው ወጣሁት ይዣቸው ወጣሁ ሽልማቱን ተቀብዬ ለነሱ ነው የሰጠኋቸው እና ንግግር 5 ደቂቃ ይፈቀድልሻል ዛሬ አባታቸው ሰርቆ በካቴና ሲታሰር አይደለም ያዩት በኢትዮጵያ ውስጥ በአዲስ አበባ ከተማ ይሄን ስራ ሰርተሃል ውጤት አምጥተሃል ብላችሁ እናንተ ከሸለማችሁ በእነዚህ ልጆች ውስጥ ነገ የአፍሪካን ችግር የመፍታት አቅምን መፍጠር እንዲችሉ ይሄን ሽልማት ስለነሱ ሰጥቻለሁ ብዬ ሰጥቷቸው ለልጆቼ ዋው በጣም ኢንስፓየር ሆኖ ልጆቼ ፊታቸው ላይ የነበረው ደስታ ለነግርሽ አልችልም በጣም ተደሰቱ ልጆቼ አንዱ ሁለተኛው ልጄም የመጀመሪያ ልጄም ያነሱታል አሁን አንድ አባቢ ያኔ ሽልማት ምናምን ይላሉ ስለዚህ የሚያለ ይገባዋል ብሎ የሚንቀሳቀሳልና እነዚህ ሽልማቶች በዚህ ምክንያት ነው የመጡት እግዚአብሔር ይመስገን በጣም ደስ ይላል እንግዲህ ልዩ ስራዎች ላይ ነው የተሰማራኸውና ዝም ይሳስብ ቢዚ ሰው ትመስላለህ ከቤተ ክርስቲያን ጋር ያለህ ግንኙነት ምን ይመስላል ያለህበት አጥቢያ የት ነው በምን መልኩ ነው ከአጥቢያ ጋር ያለህ ትስስር አገልግሎትህ ምን ይመስላል ቢዚ የሚለው ጋር ገና አልደረስንም ትጂ ወለት ለምን እንደምልሽ ታውቂያለሽ ሻይን ተጣለን ማኪያቱ ተጣለንና ብዙ ነገር አለና የሚባክን ጊዜያችን እንደውም ብዙ ነው ግን እንዳልሽው ብዙ ነገር እሰራለሁ ብዙ ምሰራቸውም ስራዎች በርግጥ ጊዜ የሚፈልጉ ናቸው በጣም ጊዜ የሚፈልጉ ናቸው ያለውባት አጥቢያ የተቀባይ እግዚአብሔር ቃል አገልግሎት ቤተክርስቲያን ቦሌ አጥቢያ ነው ያለውት ማለት ነው ፓስተር የሚያው አሁን በቅርበት እንግዲህ ስለኔ በደንብ በኩራት መናገር ይችላል ብዬ እናገራለሁ ይሄንን እዛ አገለግላለሁ በቤተክርስቲያን ውስጥ በጸሎት በእግዚአብሔርን ቃል በማካፈል እንግዲህ አገለግላለሁ በቤተክርስቲያን ውስጥ ጥሩ የሆነ ግንኙነት አለኝ በተቻለኝ መጠን የቤተክርስቲያን ፕሮግራሚ እንዲናጋ አልፈቅድም በፍጹም ማለት ነው የሙሉ ጊዜ አገልጋይ አይደለሁም ነገር ግን ቤተክርስቲያኗ በመትፈልገኝ በማንኛውም ነገር እገኛለሁ ምንም ነገር ቢሆን ማለት ነው ቅድሚያ የምሰጠው ቅድም እንዳልኩሽ ባለውለታዬ ነች ቤተክርስቲያን ባለውለታዬ ናት ስለዚህ ስራዎቼንም ማረጋቸውንም ነገሮችም ምንም ግነት በሌለበት ቤተክርስቲያን ታቃለች ሰለሞን ምን እየሰራ ነው ብለሽ ብትጠይቂ ይሄን ይሰራል ተብሎ ይነገርሻል ምንም የተሰወረም የተደበቀም ነገር የለኝም ስለዚህ ጥሩ ግንኙነት አለኝ እግዚአብሔርን አገለግላለሁ በስራዬ በሚገጥመኝ ነገር በቅርበት ፓስተር ቴዲ በቅርበት ወንድሜ ጓደኛዬ ፓስተሬ ነው ከሱ ጋር እንመካከራለን በጸሎትም በምክርም ሁሉ ጊዜ አብሮኝ ከጎን ያለ ወንድም ነውና ይሄን ነው ማረጋው ያው ስኬታማነትን ተከትሎ ቢዚነትን ተከትሎ ደግሞ ከቤተክርስቲያን መጥፋት የሚባሉ ነገሮች የተለመዱ ስላሉ እንደው በዚህም ዙሪያ ያለህን ነገር ስለሰማሁኝ እሱን እንድታደርስ ስለፈለኩኝ ነው ሰዎችም ከዚህ የሚማሩት ነገር ስላለ ነው እንግዲህ የመጨረሻ መልእክት ካለህና በዛውም ደግሞ ቤተክርስቲያንህንም ቤተሰብህንም ማመስገን የምትፈልጋቸውን ሰዎች እንድታመሰግን እድል ልስጥህ እኔ ጨርሻለሁ እሺ እንግዲህ በጣም አመሰግናለሁ ኔቲጂ እግዚአብሔር መልካም ጊዜ ሰጥቶናል በድጋሚ ያው ይሄን እድል እንዳገኝ መንፈሳዊ ፕሮግራም እንደሆነ መጠን በጌታ መሆኔ ይሄን እድል ፈጥሮልኛል ብያምናለሁ ለዚህ ደግሞ ባለውለታዬ ቤተክርስቲያን ናት ሁለተኛ ቤተሰቦቼ ባለቤቴም ልጆቼም በዚህ አጋጣሚ በነገር ሁሉ ከኔ ጋር ናቸው ያሉት እነሱንም ማመስገን ፈልጋለሁ
በሶስተኛ ደረጃ መናገር እንፈልገው እንግዲህ እኔ ክርስቲያን ወንድም ነኝ የቤተክርስቲያን ስጦታም ነኝ ብያምናለሁ ስለዚህ የሆነ ቦታ ጋር አይደለሁም ያለሁት የሁሉም ማለት የሁሉም ወንድሞች የሁሉም እህቶች የሚፈልጉትን ነገር ለሁሉም መድረስ ባልችል በተለያዩ በመሰራቸው ስራዎች አሁን ኢቨንት ላይ ነኝ ያለሁት ሙሉ ለሙሉ እየሰራ ያለሁት ኢቨንት ላይ ያለሁት እነዚህ ስራዎች ላይ እዚህ ጋር ብቻ ነው መባል ሰው አይደለሁኝ ሐሳቤ ገብቶሻል ለምሳሌ ቀደም አሁን ከሌ እንትን ቸርች ብቻ ነው ብለን የምንወስነው ነገር አለ አይደለ እኔ ቤተክርስቲያን ስጦታ ነኝ ስልሽ ስራውንም በተመለከተ የምሰራ ሰው ስለሆንኩኝ ማንንም ሰው የሚያስባቸው ከኢቨንት አቅጣጫ ማንንም ሰው ምንም ነገር ቢያስብ መመካከር ይቻላል እንደ ስራ መስራት ይቻላል ሐሳብም መስጠት ይቻላልና ሰለሞን የሆነ ቦታ ብቻ አይደለም ያለው ለሁሉም ከጎናቸው ለመሆን አብሮ ለመስራት ዝግጁነት ያለው ወንድም ነውና ይሄን እንዲያቆም ነው ፈልገው በዚህ አጋጣሚ አንቺንም እግዚአብሔር ይባርክሽ አሜን እንግዲህ ኢቨንት የማዘጋጀት ሐሳብ ያላቸው ከሌላ ኢቨንት ጋር በርካታ ነገሮችን መስራት ይቻላል ሌላ ለምን እንዳልከው ግን ትንሽ ብትነግረን ደግሞ ደስ ይለኛል ሳንጨርስ ሌላ ኢቨንት ሌላ የተባለበት ምክንያት ምንድነው እንግዲህ አሁን ላስት ዊክ አሁን በጣም ትልቅ ሰርግ ነበርኝ ትልቅ ሰርግ ፕላን አድርገናል አሁን ኔክስት ዊክ አሁን ብትመጪ ሌላ ነው መሰራልሽ ነው ማለት እንግዲህ አልደግሞም አሁን የተለያዩ ሰዎች አሁን ኮንሰርት እየጠየቁኝ ነው ስራልን ብለው ማለት ነው እንግዲህ አለ ትልቅ ኮንሰርቶች ይኖራሉ እንደ እግዚአብሔር ፈቃድ ወደፊት ማለት ነው እስካሁን ከሰራውት ሌላ ነው መሰራው አልደግምም ነው በቃ አይደገምም ለምን ከተባለ ማለዳ አዲስ ነው ታማኝነቱ ብዙ ስለሆነ እግዚአብሔር የአዲስ ነገር ችግር ስለሌለበት እኔ ሌላ ኢቨንት ያለው የምንሰራቸው ነገሮች ሁሉ የማይደገሙ አዲስ ሌላ ነገር ስለምንሰራ ነው ለዚህ ነው ሌላ ያልኩት እጂ አሜን በጣም ደስ ይላል እግዚአብሔር ያክብርልኝ በጣም አመሰግናለሁኝ እንግዳይ ስለሆን ሐሳብህን ስላካፈልከን ልምድህን ስላካፈልከን እግዚአብሔር ያክብርልኝ እግዚአብሔር ይባርክሽ ተባረክ የተወዳጁ ተመልካቾቻችን ፕሮግራም ይሄንን ይመስል ነበር ዛሬ ከእንግዳይ ጋር የነበረኝን ቆይታ ወደናንተ አድርሻለሁኝ እንደተጠቀማችሁ አምናለሁኝ በሚቀጥለው ሳምንት በሌላ ፕሮግራም ተጠብቃችኋለሁ ትግስት እጅጉ ነበርኩኝ መልካም ሳምንት